የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ዘ ናሽናል የተሰኘ መካከለኛው ምስራቅ ላይ መሰረቱን አድርጎ የሚሰራ ድረገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረገጹ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ ባወጣው ዘገባም የአባይ ውሃ ጉዳይ እልባት የሚያገኝ ከሆነም ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግቧል። ከፍተኛ ጫና ውስጥ የሚገኙትና ኢራንና አሜሪካ ወደ ጦርነት ከገቡ የመጀመሪያው የጥቃት ሰለባ ሊሆኑ ከሚችሉ ሰዎች መካከል አንዱ የሆኑት የኢራኑ የበላይ መሪ አያቶላ አሊ ሀሜኒ ዋና ስልጣናቸውን ለደህንነት ምክር ቤት ኃላፊው አሊ ላርጃኒ ማስረከባቸው ተሰምቷል። በሌላ በኩል ሩሲያ ለኢራን የምታደርገውን ወታደራዊ ድጋፍ አጠናክራ ቀጥላለች። የሩሲያ መንግስት $500 ሚሊዮን የሚያስወጡ የጦር መሳሪያዎችን ለኢራን ለመሸጥ ስምምነት ላይ ደርሷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። የኢትዮጵያን የባህር በር ፍላጎት እደግፋለሁ። ግብጽ። ኢትዮጵያ ከግብጽ ጋር የገባችበትን የውሃ ፍላጎት ውዝግብ ለማለዘብ ፈቃደኛ ከሆነች ግብጽ ለኢትዮጵያም የባህር በር ፍላጎት ድጋፏን ለማሳየት መወሰኗን ዘ ናሽናል የተሰኘው ጋዜጣ አስነብቧል። የግብጽ መንግስት ይህን ጉዳይ በተመለከተ ሰፋ ያለ ሀሳብ ያለው ፕሮፖዛል ለኢትዮጵያ መንግስት ያለፈው ሳምንት ላይ የላከ ሲሆን ፕሮፖዛሉ ዋሽንግተን ዲሲ ለሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መድረሱም ተሰምቷል። ፕሮፖዛሉ ላይ ግን ኢትዮጵያ ከግብጽ የቀረበላትን ጥያቄ የማትቀበል ከሆነም ግብጽ ከሱዳን፣ ጅቡቲና ሶማሊያ ጋር ያላትን የጠበቀ ግንኙነት በመጠቀም የኢትዮጵያን የባህር በር ፍላጎት እንደምታደናቀፍ ተቀምጧል። ዘ ናሽናል ካይሮ ላይ ያሉ የመረጃ ምንጮቼ አደረሱኝ ብሎ ይዞት በወጣው ሀተታ ላይ በኢትዮጵያም ሆነ በግብጽ መንግስት በኩል እስካሁን ድረስ የተባለ ነገር የለም። የግብጽ መንግስት ባለፉት ዓመታት ላይ ከኢትዮጵያ ጎረቤት ሀገራት ጋር የተለያዩ ስምምነቶችን በመፈጸም ኢትዮጵያን ከበባ ውስጥ ለማስገባት ሲሰራ የነበረ ሲሆን በተለይም ከኤርትራ ጋር በርካታ ወታደራዊ ስምምነቶችን ፈጽሟል። የግብጽ መንግስት ይህን ለማድረጉ ዋነኛው ምክንያት ደግሞ ኢትዮጵያ የገነባቸው የህዳሴው ግድብ ለዓመታት ሲጠቀምበት የቆየውትን የአባይ ወንዝ እንደፈለግኩት ከመጠቀም አግዶኛል የሚል ነው። አሁን ባለው ሁኔታ ግብጽ በአሰብ ወደብና በጅቡቲው የዶራሌ ወደብ ላይ የማስፋፋት ስራዎችን ለመስራት ከኤርትራና ጅቡቲ ጋር የተስማማች ሲሆን በሁለቱ ወደቦች ላይም የራሷን ወታደሮች ልታሰፍር እንደምትችል ይገመታል። ይህም ታዲያ ኢትዮጵያ በቀጠናው ያላትን የወደብ ፍላጎት በከፍተኛ ሁኔታ በመቀነስ የባህር በር ፍላጎቷን ሙሉ ለሙሉ ሊያስቀረው ይችላል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብን ለማደናቀፍ ብትሞክርም ኢትዮጵያውያን በህብረት ሆነው በስኬት አጠናቀውታል። የግድቡ ግንባታ በተፈጥሮ የሚከሰቱ ድርቅና ጎርፍን ሊያስወግድ የሚችል ጠቀሜታ እንዳለው በሳይንስ የተረጋገጠ ሁኔታ መሆኑ እየታወቀ ግብጽ የምትነዛው ትርክት ግን ከዚህ የተለየ መሆኑም የተረጋገጠ ነው። የአባይ ውሃ ኢትዮጵያ ስለገደበች መጠኑ የሚቀንስ ሳይሆን ከኢትዮጵያ አልፎ ግብጽን ጨምሮ ለተፋሰሱ ሀገራት በፍትሃዊ መንገድ መድረስ የሚችል ነው።
በኢትዮጵያና ግብጽ መካከል ላለፉት 10 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላም ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌት በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ስምምነት ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና ወንዙ የህልውና መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻዬን ይቀንሷል በማለት ስትከራከር ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል የሚል እሳቤ አለ። ታዲያ አሁን ላይ ግብጽ ይህንን የአባይ ወንዝ ጉዳይ ከኢትዮጵያ ጋር በስምምነት መፍታት የምትችል ከሆነ ኢትዮጵያ የቀይ ባህር አካል እንድትሆንና የባህር በር እንድታገኝ ለማድረግ ቃል ገብታለች። አያቶላህ አሊ ካሜኒ ስልጣናቸውን ሰጡ። ኒውዮርክ ታይምስ የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ የሀገሪቱ የደህንነት ኃላፊ አሊ ላርጃኒን በወሳኝ ጉዳዮች ላይ ውሳኔን እንዲሰጡ ኃላፊነት እንደሰጧቸው ተሰምቷል። ኒውዮርክ ታይምስ መረጃውን አገኘውት ያለው 6 የኢራን ዋና ወታደራዊና መንግስታዊ ባለስልጣናትን በማነጋገር መሆኑን ይፋ አድርጓል። አያቶላህ አሊ ካሜኒ በበርካታ የሀገሪቱ ጉዳዮች ላይ ውሳኔን ሲሰጡ የነበረ ሲሆን አሁን ላይ በርካታ ኃላፊነቶችን ለአሊ ላርጃኒ ሰጥቷል። የ67 ዓመቱ አሊ ላርጃኒ ከዚህ ቀደም የኢራን የአብዮታዊ ዘብ ዋና አዛዥ የነበሩ ሲሆን በአሁኑ ሰዓትም የኢራን የብሔራዊ ደህንነት ተቋም ኃላፊ ሆነው እየሰሩ ናቸው። አያቶላህ አሊ ካሜኒ እዚህ ውሳኔ ላይ ደረሱት ከአሜሪካ ጋር በገቡበት ሰጣ ገባ የተነሳም አሜሪካ ጥቃት ከሰነዘረችና ህይወታቸው ካለፈም ሀገሪቱ ያለ ዋና መሪ እንዳትቀር ነው ተብሏል። ያሁኑ የጠቅላይ መሪው እርምጃ ታዲያ ከዚህ ቀደም ሲነገር እንደነበረው ከአራት ወንድ ልጆቻቸው መካከል አንዱ ሀገሪቱን ይመራል የሚለውን እሳቤ ያፋለሰም ሆኗል። ጠቅላይ መሪው አያቶላህ አሊ ካሜኒ የሚገደሉ ከሆነም ለ3 አስርተ ዓመታት የዘለቀው አገዛዝ እንዲያበቃ ብቻ አያደርግም፣ ሌላ መሪ ወደ ስልጣን የሚመጣበት ሂደት እንዲናጋም ሊያደርግ ይችላል። የአሜሪካ ጦር በመካከለኛው ምስራቅ እያደረገ ያለው ወታደራዊ ኃይል የማሰባሰብ እንቅስቃሴ ሊወሰድ ስለሚችለው እርምጃ ምልክት ከመስጠት አልፎ ወደ ጥቃት ዝግጁነት ተሸጋግሯል። ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የአሜሪካ አውሮፕላን ጫኝ መርከብ ወደ ኢራን የባህር ዳርቻዎች እየተጠጋ መሆኑ ብቻውን ትልቅ እርምጃ ነው። ከቀናት በፊት ደግሞ ሌላኛው የአውሮፕላን ጫኝ መርከብ ዩኤስኤስ ጄራልድ አር ፎርድ በጂብራልተር ወሽመጥ አቅራቢያ ሲቀዝፍ ታይቷል። ኢራን ላይ ሊፈጸም የሚችል ወታደራዊ ጥቃት ድጋፍ ለመስጠት ወደ ምስራቅ እየተጓዘም ነው። ሌሎች የአሜሪካ ወታደራዊ ኃይሎችም ወደ ቀጠናው መንቀሳቀሳቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር ያሉትን የተለያዩ አማራጮች እያሰባሰበ ነው የሚለውን ግምት አጠናክሮታል። አያቶላህ አሊ ካሜኒ በአሁኑ ሰዓት ፊታቸው የቀረቡት ጥሩ የሚባሉ አማራጮች ጥቂቶች ናቸው። አንዱ አማራጭ የዋሽንግተንን ቅድመ ሁኔታዎች መቀበል፣ በሂደቱም አገዛዙ የገነባውን የመከላከያ ስትራቴጂን የሚያዳክመውን አደጋን መጋፈጥ ሊያስከትል ይችላል። አሊያም ደግሞ የአሜሪካ ፍላጎቶች ውድቅ አድርጎ የሀገር ውስጥ ሁኔታው በተዳከመበት በዚህ ጊዜ ግጭት ውስጥ የመግባት እድሉ እንዲጨምር ማድረግ። የኢራኑ ጠቅላይ መሪ ስትራቴጂካዊ አቅምን አቶም እጅ መስጠትን የከፋው አማራጭ አድርገው ሊቆጥሩት ይችላሉ። ውስን ግን ሊቋቋሙት የሚችሉት ጦርነት ውስጥ መግባት ደግሞ ከመጥፎቹ አማራጮች የተሻለ እንደሆነ ሊወስዱት ይችላሉ። እስካሁን ባለው ሁኔታ ኢራን ቢያንስ በህዝብ ፊት ወደዚህኛው አማራጭ እያዘነበለች ይመስላል። በሌላ በኩል አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለት ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስነ የመጀመሪያ ደረጃም የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነም የሚከተለው ውጤት በሁለቱ ሀገራት ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራንና ሩሲያ ወታደራዊ ስምምነት የ$500 ሚሊዮን የመሳሪያ ሽያጭ።
ኢራን ባለፈው ዓመት ከእስራኤል ጋር በነበረችበት አጭር ግጭት የፈረሰውን የአየር መከላከያ ስርዓቷን መልሳ ለመገንባት ከሩሲያ ጋር የ500 ሚሊዮን ዩሮ የጦር መሳሪያ ስምምነት ለማድረግ ተስማምታለች። የፋይናንሻል ታይምስ ዘገባ እንደሚያመላክተው ኢራንና ሩሲያም የጦር መሳሪያ ስምምነቱን የተፈራረሙት ባለፈው ዓመት በታህሳስ ወር ሲሆን የእስራኤል ጥቃት ቁልፍ የአየር መከላከያ ተቋማትን ካወደመ ከወራት በኋላ ነው። ስምምነቱ ሞስኮ 500 ተንቀሳቃሽ ቬርባ ማስጀመሪያ ክፍሎችንና 2500 9M 336 ሚሳኤሎችን እንድታቀርብ ያደርጋታል። በተለይ ቬርባ በሩሲያ ውስጥ በጣም ዘመናዊ የአየር መከላከያ ዘዴዎች አንዱ ስለሆነ በስምምነቱ ውስጥ ትኩረትን ስቧል። በቬርባ ኮንትራት $495 ሚሊዮን የማስጀመሪያ ክፍሎችን የማድረስ መርሃ ግብር ከ2027 እስከ 2029 ባለው ጊዜ ውስጥ በ3 ዙር እንዲደርስ ታቅዷል። በአንዳንድ ምንጮች መሰረት ሩሲያ ምናልባትም ከጊዜ ሰሌዳው በፊት አነስተኛ ቁጥር ያላቸውን ስርዓቶች ለኢራን አቀብላ ሊሆን ይችላል። ዜናው አሜሪካ በአካባቢው ያላትን ወታደራዊ ይዞታ አጠናክራ ስትቀጥል ከኢራን ጋር ሰፋ ያለ ግጭት ሊፈጠር ይችላል የሚል ስጋት እየፈጠረም ይገኛል። የአሜሪካና የኢራን አዲስ ድርድር ሐሙስ በጄኔቫ እንደሚካሄድ የኦማን ውጭ ጉዳይ ሚኒስትር ባዲር አልቡሳዲ አረጋግጧል። በሌላ በኩል የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላም በሊባኖስ ዋና ከተማ ቤይሩት ከሚገኘው ኤምባሲ ሰራተኞች መካከል አስፈላጊ ያልሆኑትን በሙሉ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስቴር ባለስልጣናት ተናግሯል። ውሳኔው የመጣው በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን በተመለከተ ስምምነት ላይ የማትደርስ ከሆነም ወታደራዊ እርምጃ እንደሚወስዱ ዝተዋል። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና አለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት